በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 28 በዚች ቀን አባ ጌርሎስና 45ቱ ልጆቹ በሰማዕትነት አረፉ። ደግሞም የከበሩ አባቶቻችን የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶቻችን ጸሎት ይማረን፣ በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት የአባ ጳኩሚስ ገዳም አባ መርቆሬዎስ አረፈ። አንጦንዮስም እንዲህ አለ፣ ለእኔ ገዳም አለኝ፣ ይኸውም የወንድማችን የመርቆሬዎስ ዕረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከሥጋው ሳትለይ በተመስጦ ላይ ያገኘሁት። ከመነኮሳቱም ጋር በእሱ ዘንድ 3 ሌሊቶችን ኖርኩ። በሦስተኛይቱም ዕለት ነፍሱ ተመልሳ ዓይኖቹን ገለጠች። ባየንም ጊዜ ከእኔ ዘንድ ምን ሰበሰባችኋለን? እኛም የሆነውን ሁሉ ነገርነውና ከዚህ በኋላ ያየነውን እንዲነግረን ለመንነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰዳት የኃጥአንን ሥቃይ እንዳሳየው የጻድቃንንም ዋጋቸውን ተድላቸውን እንዳሳየው ነገረን። ከዚህ በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ። እንዲህም አለን፣ ወንድሞቼ ሆይ ወደ ሐራጺት ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ። ከእኔ ጋር የነበረውን መልአክ መርቆሬዎስ መልሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡት ሲል ሰምቼዋለሁና፣ እጅም ሥጋውን እስኪቋጠር ድረስ የተጋደለበት የጨው በረሃ ናት። ወንድሞችም መነኮሳትም በሄዱ ጊዜ ሙቶ አገኙት። ወደዚህም ገዳምም አምጥተው ቀበሩት። ይህንንም ወንድም መርቆሬዎስ እንደ ደረቀ እንጨት እስኪሆን ሥጋውን እጅግ አሰቃየ። ከዚህ በኋላም ወደ ገዳም ይሄድ ዘንድ ተሰናበተኝ። ደግሞም ግንቦት 28 ቀን ወደ እኔና ታገኘኛለህ አለኝ። በቀጠረኝም ቀን ወደ እርሱ ሄጄ ያገኘሁትና፣ እኔ ወደ አባቶቼ እሄዳለሁ፣ ወደ አንተም 3 አጋዘኖች ይመጣሉ፣ ሥጋዬንም በጀርባቸው ላይ ጫን፣ እነርሱ ወደ ቦታዬ በእግዚአብሔር ፍቃድ ይመሩሃል፣ በዚያም በማደሪያዬ ውስጥ ድፈኑብኝ አለኝ። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቅ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ መርቆሬዎስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ተጋዳይ የሆነች ዓለምን ንቃ የተወች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። እንዲህም አለ፣ በበረሃ ሳለሁ በሌሊት ተነስቼ በጨረቃ ብርሃን ተጓዝኩኝ። በተራራ ላይም የተቀመጠ ሰውንም አየሁ። ጠጉሩም ሁለመናውም ሸፍኖታል። በልቤም ወደ እርሱ ሄጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድኩ። ባየችኝም ጊዜ ወደ ሰነጠቀት አለት ውስጥ ገባች። ሰውም እንደሆነ አውቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትንም እንድቀበል ማልድሃለሁ አልኩ። እጅግም አብዝቼ ለመንኩ። ከዚህም በኋላ አባት ሆይ አልወጣም፣ ይቅርታ አድርግልኝ አለችኝ። ስለምን አልኳት። እኔ ሴት ነኝ፣ ራቁቴን ስለሆንኩ አለችኝ። ይህንንም ሰምቼ የለበስኩትን እጽፍ ጣልኩላት፣ ለብሳም ወጣች። በአንድነትም ጸለይን። ከዚህ በኋላ እናቴ ሆይ ከዓለም ወደዚህ ስለ መውጣትሽ ይህንንም የተሰነጠቀ ዓለት እንዴት እንዳገኘሽ ንገሪኝ አልኳት። እርሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የሚኖር ነኝ። ሁልጊዜ የሚጎበኘኝና ከእኔ ጋር የሚነጋገር አንድ መነኮስ ነበር። ከጥቂት ቀኖችም በኋላ ወደ እርሱ ሄድኩኝ። በእግዚአብሔርም ፊት ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም ባንኳኳው ጊዜ አልከፈተልኝም። እየተጸጸተ ልቅሶ አበዛ እንጂ። በዚያን ጊዜ በልቤ እንዲያልኩ እኔስ ስለ ጉስቁልናዬ ስለ አፍረቴ የማላለቅስ የማልጸጸት ለምንድን ነው? ወደ ማደሪያዬም ፈጥኜ ሄድኩኝ። ማቅም ለበስኩ። በዘንቢልም ሽምብራ በጽዋም ውሃ ያስኩኝ። በክብር ባለቤት ጌታችን ኢየሱስ ክርስቶስ መቃብርም ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኑ ኃያል ለዘላለም ድንቅ የሆንክ የጠፉትን የምታድን የወደቁትን የምታነሳቸው ወደ አንተ የሚጮኹትን የምትሰማቸው የታመነችብህን ባሪያን ታድናት ዘንድ ይቅርታህንና ምሕረትህን ላክ። ከምግባረ ድሃ የሆንኩ ባሪያህን ጎብኘኝ፣ ንስሐዬንም ተቀበል። ለረጅምም ዘመን ስንቅ የሆነኝ ዘንድ ይህንን ሽምብራ ይህንንም የጽዋ ውሃ ባርከው። ስለ ነፍሴ ድኅነት ያሰብኩትን እንዳላቃልል ለሆዴም ምግብ ስለሚያሻኝ። ከዚህ በኋላም ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩኝ። እስከ ኤርትራ ባሕርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህን የተሰነጠቀ ዓለት አገኘሁ።
ይህም እግዚአብሔር ያዘጋጀልኝ መኖሪያዬ ነው አልኩኝ። እነሆ በዚህ በረሃ ውስጥ 38 ዓመት ሆነኝ፣ ያላንተ ሰው አላየሁም። ይህንንም የዘንቢል ሽምብራና የጽዋ ውኃ 38 ዓመት ከዚህ ስመገብ አልጎደሉም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁርም ቢሆን በዕድሜ ዘመን ሁሉ አላስጨነቀኝም። ከዚህ በኋላ ከዘንቢል ካለው ሽምብራ እንድመገብ ማለደችኝ። ከሽምብራውም በበላው ከውሃውም በጠጣው ጊዜ ግን አልጎደለም። እግዚአብሔርንም አመሰገንኩት። ልብሴንም ልተውላት ወደድኩ። እርሷም ከዚህ የተሻለ አምጣልኝ ብላ ይህንን እምቢ አለችኝ። ከዚህ በኋላ ከእርሷ ዘንድ ሄድኩኝ። ወደ ገዳምም ደርሼ ስለ እርሷ ለአበምኔቱ ነገርኩት። እርሱም 2 ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኞችም የሆኑ አመጡልኝ። ያን ጊዜም ይዤ ሄድኩ። ለዓመተ ክርስቶስም ልሰጣት ብዙ ደከምኩ። እርሷ ግን በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖች በኋላም አረጋውያን ወደ እኔ መጡ። እንዲህም አሉኝ፣ ወደ ኤርትራ ባሕር የሚያደርሰውን መንገድ ይዘን በጣኔዎስ በረሃ ስንጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከእርሷ በረከትን ለመቀበል ሮጥን። ሸሽታም ከዋሻው ገባች። ወደ ዋሻውም አፍ ቀረብን፣ ግን አላየናትም። ሽምብራና ዘንቢልም ውሃም በጽዋ አግኝተን በላን ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቱን ፈለግናት፣ ሙታም አገኘናት። ጸጉሯም ሥጋዋን ሁሉ ሸፍነዋል። በዚያም ሰገድን፣ በዓት ውስጥም ቀበርናት። የዋሻውን አፍን በድንጋይ ዘጋን። የቅድስቲቱን በረከት እንድንቀበል አድሎናልና እግዚአብሔርን እያመሰገንን ወደ በዓታችን ገባን። በሰማውም ጊዜ አስቀድሜ ያገኘኋት እንደሆነች አወቅሁ። የነገረችኝን ሁሉ ነገርኳቸው። ጠላት ዲያብሎስን ድል ያደርገው ዘንድ ክፉዎችም አጋንንትን ደካማውን ድሃ የሚረዳ የተመሰገነ እግዚአብሔር ፈጽሞ አመሰገን ነው። እግዚአብሔር ምስጋና ይሁን። እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ዕለት የቅዱስ ኤጲፋንዮስ ሥጋ ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢት እንደተናገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 ቀን አረፈ። ባረፈም ጊዜ በመርከብ ጭነው ወደ ቆጵሮስ ከተማ ደረሱት። ካህናቱና ሕዝቡ ሁሉ መጡ። እነሱም ጋር ወንጌሎች፣ መስቀሎች፣ መብራቶችና ማጠንቶች ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተ ክርስቲያን እስኪያደርሱት በዝማሬና በማኅሌት በሚገቡ ጸሎቶች ሁሉ እያመሰገኑ ሥጋውን ተሸከሙ። ካህናቱም መቃብሩን በቤተ ክርስቲያን ውስጥ ሲያዘጋጁ ቀድሞ ስለ ክፉ ሥራቸው ቅዱስ ኤጲፋንዮስ አውግዟቸው የነበሩ 2 ዲያቆናት ተቃወሟቸው። ስለዚህም 40 ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖች ሽታ አልተለወጠም፣ እንዳንቀላፋ ሰው ሆነ እንጂ። ከዚህ በኋላ አንድ ደግ ዲያቆን ወደ ቅዱሱ ሥጋ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተ ባለሟልነት እንዳለህ እኔ ያውቃለሁ። ብትፈቅድልኝ ክፉዎች ተቃዋሚዎችህን ልታሸንፋቸው ትችላለህ አለ። ቅዱስ ኤጲፋንዮስንም እጅ ይዞ ምድሩን መታበት። በዚያን ጊዜ 2ቱ ዲያቆናት በግንባራቸው ተደፉ፣ ለመሞትም ደረሱ። ወደ ቤታቸውም ወስደው ሞቱ። ቅዱስ ኤጲፋንዮስም ካህናቱ በሚጣፍጡ ሽቶች ገነዙት። በከበሩ ልብሶችም ጠቅልለው ከከበረ ድንጋይ በተሠራ ሳጥን ውስጥ ጨመሩት። በቤተ ክርስቲያን ውስጥም ቀበሩት። ቀድሞ በሕይወቱ ሳለ እንደሚሠራው ከሥጋውም ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የአባ ስንጣ የሰማዕትና የጋቡ ስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።